እንግዲህ አደይና ዴቭ ሆቴል ውስጥ ተፋጠጡ ማለት ነው። ቤሪ የምትባለው ሴትዮ መጣች። እቺ አፍንጫ ብርቁ ማለት ነው። እንግዲህ አደይ ዶክተሩን የምወስድሽ ቦታ አለ ብሎ ይዟት ሲሄድ ቤሪ ተነሳችና የዴቭን ጉንጭ ድርግም አድርጋ ሳመችው። አደይ ዘላ ተነሳችና ዴቭ አለች ማለት ነው። እንግዲህ ነገሩ ከረረ። በዚሁ ይቀጥላል። እሱ ደግሞ ምንድን ነው ብታደርጊው? ምን እያደረግሽ ነው ብሎ ጮኸባት ማለት ነው። እንዴ ምን ችግር አለው? ናፍቀኸኝ የለ እንዴ ምናምን ስትል ዴቭ ስትል እንግዲህ አደይ ላይ ፈጠጣለች ቤሪ ተብዬዋ ማለት ነው። እሱም ደግሞ አደይ ብሎ ዳኒም ፍቅርን አግቷት እንግዲህ ዋጋሽን ታገኛለሽ አንቺ ከሃዲ፣ እንደ ከዳሽኝ እኔም እክድሻለሁ። እንደዚህ አይነት ሰው እኮ አትመስይም ነበር እህቴ እኮ ታየው ከዚች ልጅ ጋር አትግጠም፣ እሷ ማለት በጣም ክፉና መጥፎ ልጅ ናት ብላኛለች። አለምናት ብዬ እንጂ እንዴት እንደዚህ ትገኛለች? እንዴት የሰጠውሽን አደራ ለሌላ ሰው ትሰጫለሽ? ብሎ እንግዲህ እያሰቃያት ይገኛል ማለት ነው። የዴቭ እናትም እዚሁ ያልታጸዳ ቤታችሁ ውስጥ መቀመጥ አልፈልግም፣ ያልታጠበ አንሶላ ላይ አስተኝታችሁኝ ይህ ውስጥ ሰውነቴ አላርጂ እንዴት እንዳደረገኝ ምን በወጣኝ፣ ይሄ እንግልት ያለመደ ገላዬን እኔ እዚህ ማሰቃየው ምን በወጣኝና ነው ብላ ሆይ አምላኬ እቺ ሰው ምን እየሆነች ነው? አሁን ደግሞ ምን ላድርገው ብትላለች የዴቭ እናት። የባርኮቴ እናት እዛ እና ምን ይሻላል አልሚ ሆቴል እሄዳለሁ ይሻላል ብለሽ ነው? አዎ እንዴ ይህ እስኪ ሰውነቴ እንዴት እንደሆነ እኔ አላርጂ ነኝ። በፍጹም እንደዚህ የቆሸሸ ምናምን ነገር ትዕግስቱን ስጠኝ ጌታዬ። አሁን እች ልጅ ምን አደረገች? ሮማኔን ላይ ትጮኋለች፣ ኤሉ ላይ ትጮኋለች። ከዛም ልጇ ጋር ሄደችና ተነስ ሆቴል ልሄድ ነው ሸኘ። ለምን ሆቴል ምትጀማዬ? ኧረ እዚህ ታዲያ ያልተጸዳና ያልታጠበ ነገር ላይ ያስተኙኝ ምን በወጣኝ እኔ የኔ ልጅ እኔ ታውቀኝለ ቀብራራ እናት ቤቱ ጌታዊ የደሃ ቀመጠላሉ እንዴት እንደሚያደርጋት እንግዲህ ሴትዮዋ የእውነት ለመናገር እንደው በጣም ነው የምትቀናጣው ዴቭ እናት ማለት ነው። እጭ በጣም ያስጠላል እውነት ለመናገር አንዳንድ ጊዜ የምናደርገውንም የምናስተላልፈውንም ነገር ብናውቀው ጥሩ ነው ብዬ አስባለሁ። እንግዲህ እንዴት እንደሚያመናቅራት እንዴት እንደሚያደርጋት እውነት ቅጥል ያደረገችኝ ለምን እንደሆነ አላውቅም። ጉድ እኮ ነው እንዴ። አደይም እንግዲህ ከዚህ በኋላ ደግሞ የእሱ ዝምታ አይገርምም። ደግሞ ለምንድን ነው ዝም ያለኝ አለች። እንግዲህ ጭራሻውን ከሴት ጋር አይተዋለች። ነገሩ ይብሳል። የድሮ ፍቅረኛ ሆነች እንግዲህ። ስለዚህ አደይ አሁን ቆራጥ ትሆናለች ብዬ ተስፋ አደርጋለሁ። እንግዲህ ዶክተሩ እና የምንሄድበት ቦታ አለ ብሎ ጉድ ሰራት አደይን ማለት ነው። ሄዳ እዛ የወደፊት ባሌ አብሬው መሸራለሁ፣ ወደፊት አብረን ብዙ ነገር እናያለን ያለችው ባሏ ከድሮ ፍቅረኛው ጋር ቁጭ ብሎ እንግዲህ ይሄ ሁሉ የማሴራ ነው፣ የእናቱ ሴራ ነው። እኔ አደይ የምትባል የቤት ሰራተኛ የኔ ቤተሰብ ልትሆን አትችልም። ለንጉስ ንግስት ነው የሚገባው። ስለዚህ ያንተ ንግስት ደግሞ ቤሪ ብቻ ናት። ገባህ? አይ የምትል ከሆነ ግን እናት አታውቃትም። እምቢ ካልክ እዥ ሄዳለሁ። እዛ ትሄዳለህ። እዚህማ ለማንም ምናምን ትቼ ካልሄድም የፈጣሪ ያለ። ሴትዮዋ ግን ጤነኛ አልመስለኝም ሳስበው ማለት ነውና አረ እማዬ ስለፈጠረሽ፣ አረ እማዬ የሚባልና የማይባለውን ነገር እንኳን ለይ እንዴ። በቃ ለይ እማዬ፣ እንደዚህ አይባልም፣ ነውር ነው። ዞር በል ደግሞ አንተ ልታስተምረኝ ነው እንዴ? እንዴ በቃ እኔ አይሆንም አልኩ አይሆንም፣ መብቴ እኮ ነው። ስለዚህ ለእያንዳንዱ ለማደርጋቸው ነገሮች እኔ ራሱ ጠንቅቄ አውቃለሁ። የኔ ልጅ አጉል ቦታ እማዬ። ቆይ ይሄንን ነገር ነገረሽ ማን ነው? ማን ነገረኝ? ዋናው ዋውቄ ነው። ለማንኛውም አደይ የምትባለውን አታገባም እማዬ። ከአደይ የምትበልጥ ሴት ሺ ተደርድራ ብትመጣ ከአደይ የምትበልጥ ሴት የለችም። አንቺ ስለ አደይ ምን አውቃሽ ነው? ሁሉንም አውቄያለሁ። ደግሞ አደይ አንቺ እንደምትያት ልክስክስና የወረደች ሴት አይደለችም እማዬ። አደይ ማለት ብቻ ስለ እሷ አውርቼ አልጨርሰውም። አንቺ ግን ለምን እንደጠላሻት አላውቅም። በቃ ጠላዋታ እንዴ። ለልጄ የቤት ሰራተኛ አትመጥነው። ስለዚህ ለንጉስ ንግስት ናት የምትመች። ያንተ ንግስት ደግሞ እሷ ቤሪ ብቻ ናት፣ የልጅነት ፍቅረኛ አለችው በግድ እንግዲህ ልጁን። እንዴ እማዬ ያ ድሮ ነበረ በልጅነታችን፣ አሁን ግን የለም። እኔ አሁን አደይን አፈቅራታለሁ። አይ እንግዲህ አደይ ትበልብኝ አለችው። እንግዲህ እሱም ምን ማድረግ እንዳለበት አይታወቅ። አሁን ከዛም ሩታ እንግዲህ አደይ ልታናግራት ወደ ለሊ ቤት እየሄደች እያለ ከዶክተሩ ጋር ስወጣ አደይ ላናገርሽ ነበረ፣ ስለምን
ስለ ዴቭ አንድም ሰው ምንም እንዲለኝ አልፈልግም። እሱ መጥቶ ያናገረኝ። እናንተ ምን ቤት ናችሁ? ሲጀመር ደግሞ ማንንም ማውራትም ሆነ ማናገር አልፈልግም እሺ ብላ ሩታ ላይ ጮኸችባት ማለት ነው። እንዴ ታዲያ እኔ ምን አደረግኩ እኔ ላይ የምትዘየው አለቻት ሩታ። በቃ ማንንም ሰው አልፈልግም ገባሽ? ማንንም ሰው ማናገር አልፈልግም። አይ ማነሽ ሩታ ተረጋጊ አንቺ። አሁን አደይ በዚህ ባለችበት ሁኔታ ለእሷ እንደዚህ አይነት ቃል አያስፈልጋትም። ስለዚህ እባክሽን ተረጋጊ። እንዴ ዶክተር እኔ ምን አደረግኩኝ? ቆይ ምን ያደረግኩት ነገር አለ? አንቺ ምንም አድርጊ፣ ግን ደግሞ በቃ እውነታው ይሄ ነው። ሩታ ተረጋጊ አንቺ። በመጀመሪያ ደረጃ ልጅቷ ያለችበትን ነገር እያወቅሽ እንዴት አሁን አንቺ እንደዛ ትያታለሽ እንዴ? ዶክተር እኔ ምን አደረግኩ? ምንድን ነው ያደረግኩት? ብላ ሩታዬም ተናዳ እንግዲህ ሄደች ወደ ቤት ማለት ነው። ሩታ አንቺ አናግራት አደይን። እኔንማ አይኔን እንኳን ማየት አትፈልግም። አደይ በጣም አዝናብኛለች ሩታ። ግን ደግሞ እኔ ምንም አውቄ ያደረግኩት ነገር የለም። ዴቭ ጥፋት አለብህ እኮ ከመጀመሪያው ያልኩ ነገር ይሄንን ነበረ። የእናትህን ጸባይ እያወቅ መጀመሪያውኑ ስለ አደይ ለእናትህ ንገራት ስልህ ምንድን ነው ያልከኝ? አንተ ምንም አታመጣም ባክሽ ብለኸኛል። እናትህን ጠንቅቀ የምታውቃት እኮ አንተ ነህ ከኔ በላይ። ስለዚህ ይኸው የእኔ የፈራሁት ነገር ደግሞ ዛሬ ሆነ። አንተ ግን ምንም እንትን ልትል አልቻልክም። ለማንኛውም ደጋግመህ እናትህን ተማጸናት። እኔ እሷን በጉልበት ማናገር አልችልም ሩታ። እኔ እሷን በጉልበት ካናገርኳት እናቴን አጣታለሁ። ስለዚህ ማንን መምረጥ እንዳለብኝ እንኳ አላውቅም። እና አንተና አደይ ላትጋቡ ነው? አደይን አገባታለሁ። እንዴት አድርገህ የምታገባት ዴቭ? እናትህ ካልፈቀደች በራስ ጉልበት ልታገባ ነው እንዴ? ታውቃለህ፣ ቤተሰብ ያልፈቀደው ነገር ደግሞ መቼም ጥሩ ሊሆን አይችልም። ስለዚህ አስብበት አለችው። አንቺም አላት እና ምን ላድርግ ዴቭ? እሺ ንገረኝ። እንደ የማይሆን ነገር ነው እኮ አለችው። እንግዲህ ያ የነገረች ሰው ለምን ነገረኝ ብለሽ ማጣራት ነበረብሽ። እኔና አደይን ለመለያየት የሚፈልጉ ሰዎች ናቸው። ነገር ዘርበል እባክህ። እኔ ማንም ነገረኝ ማንም ማወቄ ነው ዋናው ነገር። እኔ በህይወት እያለሁ አንተና እቺ ሰራተኛ መቼም አትጋቡ። መቼም ደግሞ ደግመህ ስለዛች ሰራተኛ ፊቴ እንዳታወራ ዴቭ። የእኔና ያንተ መጨረሻ ይሆናል። አረማ የተረጋጊ። አልረጋጋም ዴቭ። እውነታው ይሄ ነው። መቼም ያቺ ሰራተኛ የኔ ምራት ልትሆን አትችልም። የኔ ምራት ቤሪ ብቻ ናት። ትዋደዳላችሁ አውቃለሁ እማዬ። እኔ በልጅነት እቃቃ ጨዋታ ሚስቴ ነች እንጂ የእውነት አይደለችም። እሷ ለማስረዳት ራሱ ጊዜ አልሰጠችውም። እና እንግዲህ ዴቭ ምን እንደሚያደርግ አላውቅም። በተለይ ደግሞ አሁን እዛ ካፌ ውስጥ ከልጅቷ ጋር አይተዋለች አደይ። ከባድ ችግር ይፈጠራል ማለት ነው። እንግዲህ አላቅላቸውም። ለማንኛውም ዶክተሩ እንግዲህ እኔ ነኝ እዚያ ማየት የሌለብሽን ነገር ያየሽው ብሎ እንግዲህ ሊቆጣት ይችላል። አንቺ ከዴቭ ጋራ ከዚህ ከዶክተር ጋራ እዚህ ምን ትሰራለሽ ብሎም ሊጣላ ይችላል። ዴቭ እንግዲህ ጦርነቱ ይቀጥላል ማለት ነው። አሁን ዴቭ አጣብቂኝ ውስጥ ነው ያለው በነገራችን ላይ። ምክንያቱም አደይን ቢመርጥ እናቱ የሆነ ነገር ትሆናለች። ስለዚህ ምርጫ ተሰጥቶታል። ወይ ከኔ ወይ ከእሷ ምረጥ ብለዋለች። እንግዲህ ይሄ ልጅ ማንን መምረጥ የሚችለው? እናቱን ነው። እናት ምን ጊዜም እናት ናት፣ ፍቅረኛ እንዳለ ሆኖ ማለት ነው። ስለዚህ አይበለውና አደይና ልጁ ቢጋቡና ሴትዮዋ የሆነ ነገር ብትሆን እንኳ በኋላ መከራ ነው ጭቅጭቁ። በአንቺ ምክንያት ነው እናቴ እንደዚህ የሆነችው፣ በአንቺ ሰበብ ነው እያለ እንትን ይገባል ማለት ነውና ያ ደግሞ ወቀሳ ጥሩ አይደለም። ካልሆነ ነገሩን ከወዲሁ ቋጭተው እንግዲህ ቤሪን አግብተው መብረር ነው ወደ ውጭ ማለት ነው። አይ ቤሪ፣ እውነትም ቤሪ አፍንጫ ብርቁ ደግሞ ጉሙጢ። አረ ቼክም አያደርግሽ አንቺን። እሱ ሲጀምር እሱ ናት የአደይ ፍቅር አይኑን አውሮታል። እኔ አደይ ገና እዛ ቤት የመጣው ቀን ነው አደይ የኔ ሚስት መሆኗን ያወቅኩት። ስለዚህ የኔ ሚስት ዛሬም ነገም አደይ ብቻ ናት እያለ እንግዲህ ግን እቺ ዴቭ እናት ማለት ነው ዛሬ ተመስገን ልብሱን በኮሜንቶች ኃይል ነው መሰለኝ ቀያይራት አለ። ትንሽም ቢሆን ኮሜንቶች እኮ አይጣል እኮ ነው የኛ ነገር። በኮሜንት መሰረት ያችንን ልብስ ምን ነው ቆርበሻል ወይ በሷ እያሉባት እንትን ሲሏት እንግዲህ ልብሷንም ቆይራለች ዛሬ። ግን አነጋገሯ ሲደብር ማለት ነው። ካፏ ውስጥ የሚወጣው ለሰው ልጅ ያላት ክብር አመለካከት የወረደ ነው እውነት ለመናገር ነው። ምንም ቢሆን የሰው ልጅ እኩል ነን እኛ የአዳም ዘር በሙሉ አንድ ነን። ማንም ከማንም አይበልጥም። ግን እሷ የምትናገራቸው አጸያፊ ንግግሮች እውነት ቅስም ነው የሚሰብረውና
ማስተዋሉን ይስጥሽ የዴብ እናት። ወደ መጣሽበት ሳታንኮሻኮሺ ውልቅ ብለሽ ብትሄጂ በጣም ነው ደስ የሚለን እውነት ለመናገር